ሰላም ጤና ይስጥልኝ ወድና የተከበራችሁ እዚህ ቻናል ተከታታዮች በያላችሁበት እንደምን አላችሁ ይህ የ9ኛ ክፍል ሂስትሪ ዩኒት 2 ancient and classical world civilization የሚለው ዩኒት ሲሆን በዚህ ቪዲዮ የዚህን ዩኒት የመጀመሪያ ክፍል ይዤላችሁ ቀርብ ያለው ማለት ነው እንግዲህ የመጀመሪያው ክፍል ምንድነው የሚለው general survey of ancient world civilization ይላል ማለት ነው በዚህ ቶፒክ ዙሪያ እንወያያለን ማለት ነው ለቻናሉ አዲስ ከሆናችሁ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ እንዲሁም በየጊዜው የሚለቀቅ ቪዲዮ እንዳያልፋችሁ ደግሞ የደወል ምልክቱን መጫናችሁን እንዳትረሱ እስከ መጨረሻ ድረስ አብራችሁ ይቆዩ መልካም ቆይታ እንግዲህ በባለፈው ክላሳችን ያ ማለት በዩኒት 1 ስለ prehistory እና history definition ስለ human revolution እንዲሁም emergency of state and also about languages of Ethiopia and the Horn Africa ስለሚል ቶፒክ ስንወያይ ስንመማር ነበር ማለት ነው አሁን ደግሞ ስለ ancient and classical world civilization የምንመማርበት ጊዜ ነው ማለት ነው so general survey and ancient world civilization ይቀጥላል ማለት ነው so there are some terms that you have to know ለታውቋቸው የሚገቡ የተወሰኑ ተርሞች አሉ እነዚህ ተርሞች እንግዲህ either በዳሽ ሙላ ሊሆን ይችላል or በምርጫ ሊሆን ይችላል ወይም በደረቅ ጥያቄ ልትጠየቁ ትችላላችሁ ማለት ነው ክላስ ላይ ስለዚህ ቀድማችሁ እነዚህን ተርሞች ልታውቋቸውና ልትገነዘቧቸው የሚገቡ ተርሞች ናቸው ማለት ነው so እነዚህን ተርሞች ዋቸው እንግዲህ የመጀመሪያው ቡድሂዝም hieroglyphics papyrus pyramid councils Hinduism, pharaohs, Senate, cuneiform, logographics, Phoenician, Shona, Hellenes, Monopotama, Polis, Sumerian and Zoroastrianism የሚሉ ተርሞች አሉን እነዚህ ተርሞችን ምንድናቸው የሚሉትን ነገር መያዝ መቻል ያስፈልጋል ማለት ነው This section will briefly look at a major political, economical, social, and cultural achievement of ancient world civilization in Africa, Asia, America, and Europe. በአጠቃላይ እንግዲህ በዓለም አቀፍ ደረጃ in the ancient world ምን አይነት civilization ነበረ በፖለቲካው በኢኮኖሚው በሶሻሉ እንዲሁም በካልቸራል ዘርፉ ምን ያክል achievement አድርገዋል ancient worldዎች የሚለውን የምናይበት ክፍል ነው ማለት ነው So የመጀመሪያው እንግዲህ አፍሪካ ነው በአፍሪካ ኮንቲኔንት የነበሩ ancient civilized stateዎችን እናያለን የመጀመሪያው ኢጂፕት ነች The civilization of ancient Egypt began at about 3000 before Christ እንግዲህ ከክርስቶስ ልደት 3000 ዓመት ቀደም ብሎ ነው የግብጽ ስልጣኔ የተጀመረው ይለናል It flourished in the Nile Valley of the northeastern Africa Okay እንግዲህ ኢጂፕት የምትገኘው በሰሜን ምስራቅ አፍሪካ ላይ ነው የምትገኘው ማለት ነው The majority of ancient Egyptians were poor farmers Look the majority of ancient Egyptians were what The poor farmers They lived in a small mud and hut የሚኖሩት እንግዲህ በጭቃ ቤት ነው በጣም ደሆች ነበሩ አብዛኞቹ የግብጽ በአንሸንት ኢጂፕቲያን ይኖሩ የነበሩ ሰዎች ደሃ ገበሬዎች ናቸው የሚኖሩትን በጭቃ ቤት ነበር ይለናል ማለት ነው Their main crops were wheat, barley, onion, flax, vegetable produced in the Nile Valley. እንግዲህ ስልጣኔ የተጀመረው የት ነው ብለናል በናይል ሸለቆ ውስጥ ነው በናይል ሸለቆ ውስጥ የስልጣኔ ሲጀመር ፕሮዲዩስ ያደረጉት የነበረው ክሮፕ ምንድነው ስንዴ ገብስ ሽንኩርትና የተለያዩ አትክልቶችን ነበር ፕሮዲዩስ የሚያደርጉት ማለት ነው እንግዲህ ክሮፕን ብቻ ሳይሆን አኒማል ኪፐርም ጭምር ነበሩ they were also keepers of cattle goats and other domestic animals ይለናል ማለት ነው ኦኬ ስለዚህ ይሄን ይለናል የተጀመረው ከ3000 ዓመት በፊት ከክርስቶስ ልደት በፊት 3000 ዓመት ቀደም ብሎ እንደሆነ አብዛኛው የግብጽ ሰዎች ደሃ ገበሬዎች እንደነበሩ ይኖሩ የነበሩት ደግሞ በጭቃ ቤት እንደነበረ ስንዴ ገብስ ሽንኩርትና አትክልቶችን ያመርቱ እንደነበረ እንዲሁም ካትልና ጎት እንዲሁም ሌሎች የቤት እንስሳዎችን ይጠብቁ እንደነበረ ይነግረናል ማለት ነው The rulers of ancient Egypt were known as pharaohs ፋሮስ ምንለው እንግዲህ ፈርዖን ምንለው ማለት ነው ባጭሩ ፈርዖን በአማርኛ ፈርዖን ነው ምንለው የግብጽ መሪ ማለት ነው ባጭሩ Their servants scribes and tax collectors used to supervise peasant labors and production እንግዲህ ምን አሉ በንጉሱ ስር ወይም በመሪው ስር እንግዲህ አገልጋዮች አሉ ወይም ባሮች አሉ ታክስ የሚሰበስቡ ወይም ታክስ ኮሌክተሮች አሉ ኦኬ
ከዛ በተጨማሪ ደግሞ የፔዛንት ላቦሮች ወይም ጉልበትን በመጠቀም የተለያዩ ቅድም እንዳልኳችሁ የተለያዩ ምርቶችን ማምረት ይችላሉ ማለት ነው። ፔዛንት የምንለው እዚህ ላይ ደሃ ገበሬ ወይም ባጭሩ ጭሰኛ የምንለው ማለት ነው። Peasants are underlook irrigation activities ይለናል። irrigation activity ማለት እንግዲህ በናይል ቫሊ ላይ ስለሆነ ስልጣኔው የተጀመረው መስኖ ስራ ነው የሚሰራው። የአባይን ተፋሰስ ተከትሎ ስለሆነ የስልጣኔ የተጀመረው የአባይን ወንዝ ወይም የናይልን ወንዝ በመጠቀም irrigation ወይም የመስኖ ስራ ይሰሩ ነበር ይለናል። They also engaged in the construction of palaces, a huge temple and tombs. Thousands of peasants were involved in the construction of a large tomb for the pharaohs. Thus tombs are known as pyramid. እንግዲህ በጣም ብዛት ያላቸው ፔዛንቶች ወይም እነዚህ ጭሰኞች ወይም እንደ ሰርቫንት ወይም እንደ ባሪያ የሚያገለግሉ ሰዎች ግብጽ ላይ ከፍተኛ የሚባል የኮንስትራክሽን ስራ ሲሰሩ ነበር። ከዛም መካከል በጣም ታዋቂ የተባለው ፒራሚድ የሚባል አለ። የግብጽ ፒራሚድ ስቲል ከፍተኛ የሆነ የቱሪስት ፍሰት የሚፈስበት ቦታ ነው። እንግዲህ ፒራሚድ የሚባለው በዛ ዘመን ነው ይሄን ፒራሚድ ያቆሙት ማለት ነው። Ancient Egyptians believed in life after this. እንግዲህ የጥንት ግብጻውያን በምን ያምናሉ መሰላችሁ? ከሞት በኋላ ህይወት አለ ብለው ያምናሉ። ያም ማለት ለምሳሌ ወደ መቃብር ሲገባ አንድ አኒሸንት ግብጻዊ የተለያዩ እቃዎችን ይዞ ነው የሚገባ። የቤት እቃዎችን ለምሳሌ ብረት ድስት ሊሆን ይችላል፣ በራድ ሊሆን ይችላል፣ ኦር ሌሎች ነገሮችን ይዞ ወደ መቃብሩ አብሮ ይገባል። ለምን ካላችሁ መቃብሩ ውስጥ ሌላ ህይወት አለ ብሎ ስለሚያምኑ ማለት ነው። So the process of preserving the body is called mummification ይባላል። mummification ማለት እንግዲህ የሞተን ሰው ሳይሸት ወይም ሳይበላሽ ለረጅም ጊዜ ለማቆየት የሚጠቀሙበት preserving ሜተድ ነው ማለት ነው። ሙሚስ ይባላል ማለት ነው መድኃኒቱ። So mummification later developed into the art or skill art የሆነ ያደገ ወደ አርትነት ወይም ወደ ጥበብነት ያደገ መጣ ማለት ነው። ፕሮሰስ ሙሚስ የሚለውን ወደ ማሙፊኬሽን ወይም ሰዎቹ ሳይሸቱ ሳይበላሹ ለረጅም ጊዜ ማቆየት መቻል ማለት ነው። እንግዲህ የሰዎችን ሬሳ ወይም የሞቱ ሰዎችን ማለት ነው። ባጭሩ ማሙፊኬሽን የሚባለው እንግዲህ የሞተን ሬሳ የማቆየት ጥበብ ማለት ነው። Ancient Egyptians developed the art of writing is known as hieroglyphics. ያጻጻፍ ዘዴያቸው ደግሞ ምንድነው? hieroglyphics ነው። It's a pictorial form of writing and one of the oldest of its kind. እንግዲህ hieroglyphics ያጻጻፍ ስታይል ምን አይነት ነው? ስዕላዊ ያጻጻፍ ስታይል። ስዕላዊ ያጻጻፍ ስታይል ስላችሁ ልክ በስዕል በመሳል መልእክትን የማስተላለፊያ መንገድ ማለት ነው ባጭሩ። ስለዚህ ራይቲንግ ሜካኒዝማቸው ወይም ራይቲንግ ሲስተማቸው hieroglyphics ይባላል። hieroglyphics እንግዲህ pictorial form of writing እንደሆነ ለታውቁ ይገባል ማለት ነው። hieroglyphics were at first carved on the wall and pillar of the palace and temple. እንግዲህ ancient ኢጅፕቶች ይሰሩት የነበረው ፓሌስ ወይም ቤተ መንግስት ላይ በአርኪኦሎጂ ጥናት ሊሆን ይችላል ወይ ሌሎችም ስለ ታሪክ የሚያጠኑ ሰዎች እንዳገኙት መረጃ በእነዚህ ፒላሮች እና ዎሎች ወይም ግድግዳዎች እና ጣራዎች ላይ የአኒሸንት የግብጻውያን ያጻጻፍ ስታይል ተቀምጦ አግኝተውታል ማለት ነው። ወይም hieroglyphics form of writing ተጽፎ ተገኝቷል ማለት ነው። ያም የጽሁፍ ስታይል pictorial way of writing እንደሆነ ያመላክታል ማለት ነው። Gradually, however, Egyptians introduced papyrus. Papyrus was the paper-like structure. The early Egyptian writers were about the religious such as the Book of Dead. እንግዲህ papyrus ማለት ወረቀት የመሰለ ancient ግብጻውያን ይጽፉበት የነበረ ሰብስታንስ ነው ይለናል። even paper የሚለው ወርድ ራሱ የመጣ papyrus ከሚለው ቃል እንደሆነ የፔፐር አመጣጥ ያመለክታል ማለት ነው። ኦኬ ስለዚህ papyrus ወደሚለው ስልጣኔ አለፉ ማለት ነው። ዜን በፓፒረስ እንግዲህ የጻፉት book of the dead የሚል ነገርም ጽፈው እናገኛለን ማለት ነው። ancient Egyptians also advanced mathematics and medicine እንግዲህ mummification እንደ ኤግዛምፕል ወስደናል። ያ ማለት መድኃኒት የሰው ልጅ ሬሳ ሳይሸት እንዲቆይ ለረጅም ጊዜ እንዲቆይ ያደረጉበት ወይ እንደነበረ እንዲሁም በማትማቲኩም ዘርፍ ከፍተኛ አስተዋጽኦ እንዳበረከቱ ታሪክ አስቀምጧል ማለት ነው። The Great Pyramid and Sphinx are example of the ancient Egyptian architecture.
ኦኬ እንግዲህ ይሄ ፒራሚድ የምንለው በዋናነት አሁን ድረስ ለጉብኝት የሚያገለግል ወይም እንደ ቱሪስት ሆኖ የሚያገለግለው ፒራሚድ የአንሸንት ኢጂፕትን የኪነ ህንጻ ወይም አርኪቴክቸር ጥበብ የሚያመላክት እንደሆነ እናገኘዋለን ወይም ሆኖ እናገኘዋለን ማለት ነው their art and architecture reflected their religious ኦኬ ይሄ ደግሞ ምናቸውን ነው የሚያመላክተው እምነታቸውን ወይም ሃይማኖታቸውን አንሸንት ኢጂፕታውያን ያምኑት ያመልኩት የነበረውን ያመላክታል ማለት ነው ለምሳሌ አይታችሁት ሆነ ፒራሚዱ ላይ የሆነ ጣዖት የመሰለ አለ የሆነ ትልቅ ሰው ማለት most of the time በአንሸንት ወርልድ ሰዎች የሚያመልኩት ጣዖትን ነበር ኦኬ ጣዖትን ነበር ስለዚህ ኢጂፕታውያንም የዛ አምልኮ ነበራቸው ማለት ነው ancient Egyptians had a culture and commercial relation with the Ethiopian region ስንል በዛ ጊዜ እንግዲህ በፑንትና ዳማት ማለት ነው ፑንትና ዳማት ጋራ የንግድ ልውውጥ ያደርጉ እንደነበረ በባለፈው ክላሳችን ስለ ፑንትና ዳማት ስናወራ አይተናል ማለት ነው so ኢጂፕት እንግዲህ ይሄን ይመስላል በዋናነት ፓይፕረስ የሚል ቃል አለ ኢጂፕት ላይ ሊያዝ የሚገባ ሄሮግራፊክስ ያጻጻፍ ስታይላቸው አለ ፒራሚድ አለ ፋራኦንስ የሚባል ነገር አለ ፔዛንቶች ስለዚህ እነዚህን ተርሞች መያዝ መቻል ያስፈልጋል ማለት ነው እግረ መንገዴን አንድ ለነግራችሁ የምፈልገው ነገር ሂስትሪ እጅግ በጣም ደስ የሚልና አሜዚንግ ኮርስ ጀስት ማውራት ነው በቃ ስላለፈ ታሪክ ስለ ድሮ ታሪክ ማውራት ይሄ ከአሜት አይተናነስም ሁላ ማለት ነው ስለዚህ በጣም ቀላልና ደስ የሚል የትምህርት ዘርፍ እንደሆነ ልታውቁ ይገባል ማለት ነው አክብዳችሁ የምታዩ ሰዎች just take it easy እንደ ቀለል አርጋችሁ ለመውሰድ ሞክሩላችኋለሁ ወደ ሁለተኛው ስቴት ወይም ancient civilized state ስናልፍ ደግሞ ኩሽ ነው ኩሽ was a kingdom along the Nile River in what is known in the northeastern Sudan እንግዲህ በሰሜን ምስራቅ ሱዳን በኩል ይገኝ የነበረ ancient kingdom which is called ኩሽ ይባላል ማለት ነው it existed as early as 2000 BC and lasted until 350 AD the kingdom explored slaves cattle gold and ivory look exported ነው የሚላል እዚህ ጋር እንግዲህ ተመልከቱ ኩሽ የሚባለው በሰሜን ምስራቅ ሱዳን አካባቢ የሚኖር ከ2000 ዓመት ከክርስቶስ ልደት 2000 ዓመት ቀደም ብሎ ኤግዚስት ያደረገ ከዛም እስከ 350 ዓመተ ምህረት ድረስ የቆየ ancient state ነው በዚህ ኪንግደም ውስጥ እንግዲህ ኤክስፖርት ከሚደረጉ ነገሮች የባሪያ ልውውጥ አለ ወይም ኤክስፖርት ይደረጋል ባሪያ ካትል ወይም የቀንድ ከብቶች ወርቅ እንዲሁም የዝሆን ጥርስ ምን ይደረጋል ኤክስፖርት ይደረጋል ይለናል ኩሽ ላይ እንግዲህ ኩሽ ምንለው most of the time ኢትዮጵያንም ኩሽ ናት ይላታል የኩሽ ህዝቦች ነው የሚባለው የኢትዮጵያ ህዝብ ስለዚህ ኩሽ ምንለው ያንን እንደሆነ ማወቅ ያስፈልጋል ማለት ነው Egyptian or Egypt conquered Kush in the 1500 BC and Kushites adopted elements of Egypt art, language and religious እንግዲህ በ1500 BC ማለት before Christ ወይም ክርስቶስ ልደት በፊት በ1500 ግብጽ ኩሽን ወራት ነበር ግብጽ ኩሽን ወራት በነበረበት ሰዓት ኩሾች ምን አደረጉ የግብጽን አርት ለምሳሌ ያጻጻፍ ስታይል ሊሆን ይችላል የኪነ ህንጻ ስታይል ሊሆን ይችላል እሱን አርት ቀሰሙ ወይም አዳፕት አደረጉ ላንጉጃቸውን እንዲሁም ሃይማኖታቸውን ቀሰሙ ይለናል የግብጻውያን The Kushites conquered Egypt about the 8th century BC they ruled it until about 670 BC እንግዲህ አዙሮ የሚገርም ነው መጀመሪያ ግብጽ ነበረች ኩሽን የወረረች ከዛ በኋላ ደግሞ ኩሽ መልሳ በ8ኛው ሴንቸሪ ቢፎር ክራይስት ማለት ነው መልሳ ኩሽ ግብጽን ወረረቻት ከዛ እስከ ስንት ድረስ አስተዳደረቻት ወይም ገዛቻት ይላል እስከ 670 ቢፎር ክራይስት ጊዜ ገዝታታለች ማለት ነው አዙራ when Assyrians from Asia invade Egypt አይታችኋል እዚህ ላይ ሆነ አንድ ነገር ትረዱ የሚገባው ነገር እስከ 670 ማለት አሲሪያን የሚባሉ ከኤዥያ የመጡ ሌሎች ስቴቶች ግብጽን ኢንቫይድ አድርገዋታል ወይም ወርዋት ነበር ስለዚህ ሲወርዋት ነው ኩሽ ለቃ ከግብጽ የወጣች ማለት The Assyrian destroyed Napata
the capital of Kush. Look, አሁን ኩሽ በዛ ሰዓት ማንንም እየገዛኝ ነበር ግብጽንም እየገዛኝ ነበር ከዛ ሲሪያን የሚባሉ ከኤዥያ የመጡ ሌሎች ስቴቶች ወይም ancient civilized ስቴቶች ናቸው መተው ምን አደረጉ ናፓታን ጨምረው ዲስትሮይ ያደረጉ ናፓታ ማለት እንግዲህ የancient ኩሽ ወይም የኩሽ ዋና ከተማ ነበር ወይም መናገሻ ነበር ማለት ነው The Kushites moved their capital south to Meroe ወደሚባል ቦታ ደግሞ ሙቭ አደረጉ ምክንያቱም ናፓታ ዲስትሮይ ሆኖባቸዋል This kingdom flourished again አሁንም ሜሮዌ የተባለውን እንደመናገሻ ከተማ ወይም እንደዋና ከተማ ካደረጉ በኋላ መልሳ ኩሽ ምን አደረገች በለጸገች ወይም አደገች ማለት ነው The Kushites found iron ore made iron tools and weapons Okay iron ማግኘት ከጀመሩ በኋላ ምን አደረጉ ይለናል iron toolsን እና የተለያዩ ጦር መሳሪያዎችን ማምረት ጀመሩ ይለናል ማለት ነው And free from Egyptian influence they developed their own art and architecture used their own language invented a system of writing and worshipping their own goddess At about 350 AD the Aksumite king Izana invaded and destroyed Meroe Look አሁን እዚህ ላይ ምንድነው የሚለው እንግዲህ ኩሽ ግብጽን ወራ ነበር ከወረረች በኋላ ከግብጽ ተጽዕኖ ነፃ ስለሆነች የራሷ የሆነ የአርኪቴክቸር ጥበብን የራሷ የሆነ ቋንቋን የራሷ የሆነ የሃይማኖት ስርዓትን መመስረት ጀመረች ማለት ነው ከዛ በኋላ ግን በ350 ዓመተ ምህረት የአክሱም ንጉስ የሆነው ኢዛና ወይም ኢዛናና ሳይዛና ይባላሉ በአክሱም ዘመን የነበሩ ሁለት መንታ ወንድማማች ንጉሶች ወይም በሃይማኖታዊ ስማቸው አብርሃ ወጽባሃ የሚባል ስም ነበራቸው ስለዚህ ኩሽን ዲስትሮይ ያደረጉ ከተማቸው ሜሮ የተባለው ከተማቸውንም አወደሙትና ያክሱምን መንግስት መሰረቱ ማለት ነው ስለዚህ ኩሽ ይሄንን ይመስላል ቀጣይ የምንየው ደግሞ ካርቴጅ ነው አንድ ነገር እዚህ ልነግራችሁ የምፈልገው ነገር አንዳንድ ስቴቶች 8ኛ ክፍል ወይም 7ኛ ክፍል ሶሻል ስተዲ ላይ የተማራችኋቸው ስቴቶች አሉ ለምሳሌ ካርቴጅን አስተዋውሳለሁ 7ኛ ክፍል ወይም 8ኛ ክፍል አለ ካርቴጅ ኦኬ ስለዚህ ስለ ካርቴጅ ክለሳ ነው የሚሆነው ማለት ነው ካርቴጅ one of the greatest city of ancient time stood on the peninsula in the northern Africa near to the present city Tunis እንግዲህ ቱኒዚያ የምትባል ሀገር ወይም ዋና ከተማዋ ቱኒዝ አካባቢ ላይ የነበረች ancient state ነች እንግዲህ ካርቴጅ ምንላት ማለት ነው በኖርዝ ወይም በሰሜን አፍሪካ ማለት ነው ካርቴጅ was founded by the Phoenician Sumerians ማለት እንግዲህ በባህር ውስጥ የሚኖሩ ወይም በባህር ዳርቻ አካባቢ የሚኖሩ ሰዎች ማለት ነው as a trade and shipping outposts at about 814 BC እንግዲህ ከክርስቶስ ልደት 814 ዓመት ቀደም ብሎ ነው እንግዲህ በሲሜኖች ወይም ፎኒሺያን ፒፕል ምንላቸው የካርቴጅን ስቴት የመሰረቷት ማለት ነው በዋናነት ነጋዴዎች ናቸው እንግዲህ ቱኒዚያ ወይም ቱኒዝ ምንለው በኖርዝ አፍሪካ በኩል ለአውሮፓ አዋሳኝ ሆነ ያ ማለት በመሃላቸው የሜዲትራኒያን ባህር ነው ያለ ከዛ ውጭ ሌላ ላንድ የለም ስለዚህ የንግድ ልውውጥ ይካሄድበት ነበር ማለት ነው ያ አካባቢ Carthage grew quickly because of its location and excellent harbor okay እንግዲህ እንደነገርኳችሁ ወደባማ ቦታ ነች ወደባማ ቦታ ከሆነ ደግሞ ለንግድ እጅግ በጣም ኢምፖርታንት እና ጠቃሚ ስለሆነ ቶሎ ብላ ማደግ ጀመረች ማለት ነው The city was well protected by a wall stretched across the peninsula አጥርም ነበረው ማለት ነው ልክ እንደ ቻይና ላይ the great wall of China የሚባል ቻይናን ተሌሎች ጠላቶች ለመከላከል የታጠረ አጥር እንዳለ ሁላ ካርቴጅም ላይ አጥር ነበረ ይለናል ማለት ነው So Carthage was probably the first city-state to grow into a large empire. Much of the western North Africa, South Spain, Sardinia, Corsica, and the western half of Sicily comes under the Carthage rule. አይታችኋል ካርቴጅ እንግዲህ ባንዴክ ብዳ ሆነች በጣም አደገች በጣም ሰፋች ትልቅ ኢምፓየር መሆን ጀመረች ከዛ በኋላስ ኖርዝ ፓርት ኦፍ አፍሪካን ተቆጣጠረች ሳውዝ ስፔን ማለት እንግዲህ ከአፍሪካ ተሻግራ ማለት ሳርዳኒያ ኮርሲካ እንዲሁም ዌስተርን ሃፍ ኦፍ ሲሲሊ
ሲሲሊ ማለት እንግዲህ ወደ ጣሊያን የተጠጋ ግዛት ነው ስለዚህ እሱን ሁላ ሳይቀር በካርቴጅ ቁጥጥር ውስጥ ወይም ግዛት ውስጥ ለመሆን ቻለ ማለት ነው The people of Carthage were more interested in trade than in conquest ምንም እንኳን እነዚህ ግዛቶች ራሱ የካርቴጅ ግዛቶች ቢሆኑ የካርቴጅ ህዝቦች ዋና ትኩረታቸው ከንግድ ጋር እንጂ ሌሎችን ከመግዛት ወይም ሌሎችን ከመውረር ጋር አልነበረም ይለናል When the Roman wanted to take Sicily Carthage fought and lost three wars called the Punic War with Rome Look Punic War ምትሏን ነገር ልትይዟት ይገባል Punic War ማለት እንግዲህ በሮማን ኢምፓየር እና በካርቴጅ መካከል 3 ጊዜ የተካሄደ ጦርነት 3 ጊዜ ለምንድነው ጦርነቱ የተካሄደ ከተባለ ሲሲሊ የተባለችውን ግዛት ከካርቴጅ አስለቀቆ ወደ ሮማን ግዛት ለማጠቃለል ሮማና ካርቴጅ ያካሄዱ ጦርነት ነው ማለት ነው ሲሲሊ እንግዲህ የጣሊያን ግዛት ነች በዛ ዘመን ግን ከጣሊያን ገንጥላ ምን አደረገቻት የካርቴጅ ግዛት አድርጋት ነበር ማለት ነው የካርቴጅ ኢምፓየር በዛን ዘመን ደግሞ ሮማን የሚባለው እጅግ በጣም ከፍተኛ ስልጣኔ ላይ የደረሰበት በጣም ታዋቂ የነበረ አንሸንት ግዛት ነበር ስለዚህ ከካርቴጅ ጋራ ጦርነት አድርገዋል የጦርነትም ፑኒክ ዋር ይባላል ይለናል It was destroyed during the war from 149 up to 146 BC and its territory became part of the Roman Empire እንግዲህ 3 ጊዜ ሙሉ ጦርነት ከተካሄደ በኋላ ወይም የፑኒክ ጦርነት ከተካሄደ በኋላ በሮማ አሸናፊነት ሲሲሊን ሮማ ወሰደች አብዛኛውን የካርቴጅን ፓርትን ሮማ ወሰደችና የሮማ ኢምፓየር ፓርት አደረገችው ይለናል ስለዚህ ካርቴጅ በዚህ ሁኔታ ዲስትሮይ ሆነች በማን ተሸንፋ በሮማን ኢምፓየር ተሸንፋ ግዛቷን አጣችና ሮማ መበልጸግ ማደግ ጀመረች ማለት ነው ሮማን ምናልባት ዩሮፒያን ኤምፓየር ላይ የምናያት ይሆናል ሌላው ደግሞ አሁንም አፍሪካ ላይ ያለ ስልጣኔ ዚምባብዌ ነው ዚምባብዌ People have lived in the region for thousands of years The Shona people began their rule about 1000 AD They built a city called Zimbabwe or Great Zimbabwe እንግዲህ ለአንድ ሺህ ዓመታት ያክል የኖሩ ህዝቦች ናቸው ዚምባብዌ የሚባሉት ወይም the Shona people ይባላሉ እነዚህ Shona people በ1000 ዓመተ ምህረት አካባቢ ነው ግዛታቸውን የጀመሩት ኦኬ ስለዚህ ምን ይሉታል ግዛታቸውን ዚምባብዌ ወይም ግሬት ዚምባብዌ ታላቋ ዚምባብዌ እንደማለት ነው The word Zimbabwe is a Shona word meaning house of stone The ruin of the city lies near Masingo እንግዲህ ተመልከቱ አሁን ምንድነው የሚለው ዚምባብዌ የሾና ቋንቋ ነው ትርጓሜው ከድንጋይ የተሰራ ቤት ማለት ነው የእንቁላል ቅርጽ ያለው ቤት ይለዋል እንደውም ሌላ ቦታ ኦኬ እና ይሄ እንቁላል ቅርጽ ያለው ከድንጋይ የተሰራ ቤት ወይም ዚምባብዌ የምንለው በአሁኗ ማሲንጎ በሚባለው ቦታ ፍርስራሹ እንዳለ ጥናቶች ያመለክታሉ During the 1400s a branch of the Shona people called Karanga established the Munaputaba Empire እንግዲህ ካራንጋ የተባለ የሾና ብራንች ሌላ ኤምፓየር ፕሮዲዩስ ማድረግ ጀመረ ወይም established አደረገ ይህ ኤምፓየር ሙናሙታፓ ኤምፓየር ይባላል This empire include most of what is now the Zimbabwe አሁን ዚምባብዌ ተብላ በአሁን በዘመናዊ ዓለም ውስጥ ያለችው ዚምባብዌ ተብላ የምትታወቀዋን አብዛኛው ክፍሏን ያጠቃልላል ማለት ነው የሙናፑታማ ኤምፓየር The Karanga traded ivory, gold, copper from the Peninsula from China and clothes and bead from India and Indonesia እንግዲህ እንደነዚህ አይነት ማቴሪያሎችን ከቻይና ከኢንዲያ እና ከኢንዶኔዥያ ጋራ ንግድ ልውውጥ ያረጉ ነበር ማለት ነው The Rozui, the Southern Karanga group, rebelled in the late 1400 and founded the Changamari Empire. Look, አሁን እንግዲህ ሮዝዊ የሚባል ደግሞ የሌላ ግሩፕ ነው Southern part of Karanga ማመጽ ጀመሩ ማለት ነው በ1400 አካባቢ መጨረሻ አካባቢ ላይ ማመጽ ጀመሩ አመጽው ምን የሚባል ኤምፓየር ወይም መንግስት መመስረት ጀመሩ ማለት ነው The Changamari
የሚባል ኤምፓየር ወይም ቻንጋማሪ የሚባል ኤምፓየር መመስረት ጀመሩ ይለናል ማለት ነው። This empire became stronger than Munamutapa Empire and the Rozui took over the city of Zimbabwe. እንግዲህ ዚምባብዌ የተባለችውን ቦታ በማን ቁጥጥር ውስጥ ሆነች ማለት ነው? በቻንጋማሪ። ምን ስለሆነች? ሙናሙታፓ የሚባለው ኤምፓየር በቻንጋማሪ ኤምፓየር ስለተበለጠ ማለት ነው። Then the Rozui built the city a larger structure. The Changamari Empire was in turn defeated by the Ngani people and the city was abandoned since 1450 AD ይለናል ማለት ነው። እንግዲህ በ1450 በሌላ ስቴት ተወረሩና ዲስትሮይ ሆነች ይለናል ማለት ነው። ኦኬ ስለዚህ ጠቅለል ስናደርገው ዚምባብዌ ማለት የሾና ቃል ነው ሃውስ ኦፍ ስቶን ማለት ነው። የተመሰረተው በ1000 ኤዲ ነው። መስራቾቹ እነማን ናቸው ከተባለ ሾና ፒፕሎች ናቸው። ከዛ በ1400 ካራንጋ የተባለ ፒፕል ሙናሙታፓ የሚባልን ኤምፓየር መሰረተ። ከዛም በኋላ ደግሞ ሌሎች የካራንጋ የሳውዘርን ፓርት ኦፍ ካራንጋ ግሩፕ ደግሞ ወይም ሮዝዊ ይባላሉ አምፀው ሌላ ኤምፓየር መሰረቱ። ቻንጋማሪ የሚባል ኤምፓየር መሰረቱ ይለናል። ከዛ በኋላ በ1450 አካባቢ ዲስትሮይ ሆነች ማለት ነው ዚምባብዌ። ስለዚህ የዚምባብዌ ታሪክ እዚህ ጋር ያበቃል ማለት ነው። እንግዲህ አፍሪካ ላይ የነበሩ ስቴቶችን አየን። ኢጂፕትን፣ ካርቴጅ፣ አሁንም ዚምባብዌ እንዲሁም ኩሽን አይተናል። ቀጣይ የምናየው ደግሞ ኤዥያ ውስጥ ያሉ ወይም ኤሲያ ውስጥ ያሉ ስቴቶችን እናያለን ማለት ነው። ወይም አንሸንት ሲቪላይዝድ ስቴት ምንላቸው ነገሮችን እናያለን ማለት ነው። የመጀመሪያው ሜሶፖታሚያ ነው። ሜሶፖታሚያ include the area that is now Eastern Syria. Eastern Syria ማለት የሶሪያ ኢስት ፓርት ወይም ምስራቃዊ ሶሪያ ምንለው ማለት ነው። ወይም South Eastern of Turk most part of Iraq. እዩት ሶስት ቦታዎችን ይይዛል። የምስራቃዊ የሶሪያ ክፍልን፣ የደቡብ ምስራቅ የቱርክ ክፍልን እንዲሁም አብዛኛውን የኢራቅ ፓርትን ይይዛል። ሜሶፖታሚያ ማለት በዛን ዘመን የነበረው ግዛት ማለት ነው። The heart of the region was the land between the Tigris and the Euphrates river. እንግዲህ በአንሸንት ወርልድ አብዛኞቹ ስቴቶች የተመሰረቱት የሆነን ወንዝ ተንተርሰው ነው። ግብፅን ብትወስዱ ለምሳሌ የናይል ተፋሰስን መሰረት አድርጋ ነው። አሁንም ሜሶፖታሚያ ጤግረስ and ፍራጥስ የተባለ ታላላቅ ወንዞች አሉ። እነሱን ወንዞች መሰረት አድርጋ ነው ማለት ነው ሜሶፖታሚያ የተመሰረተችው። The name Mesopotamia comes from the Greek word meaning between river ማለት ነው። በሁለት ወንዞች መካከል ያለ ስቴት ወይም ግዛት እንደማለት ነው። እነዚህ ወንዞች እነማን ናቸው ካል ጤግረስ እና ፍራጥስ ናቸው። So villages had been established in the southern Mesopotamia by about 5000 BC. እንግዲህ ከ5000 ዓመት በፊት ከክርስቶስ ልደት 5000 ዓመት ቀደም ብሎ ነው ሜሶፖታሚያ የተመሰረተው። በጣም ረጅም እድሜ ያለው ነው ማለት ነው እንግዲህ እስካሁን ካየነው። Sometimes before 3500 BC new settlers around in this region. እንግዲህ አንዳንዴ ከ3500 ዓመት በፊት ከክርስቶስ ልደት 3500 ዓመት ቀደም ብሎ ይላል። አንዳንዴ ደግሞ ከ5000 ዓመት በፊት ይላል። እንግዲህ እንደ የመረጃው ይለያያል ማለት ነው። ዜሪያ they settled becomes known as Sumer ተባለ። እንግዲህ ሜሶፖታሚያ አካባቢ የኖሩ የነበሩ ሰዎች የሆነ ሰፈር መመስረት ጀመሩ ወይም እዛ አካባቢ መቀመጥ ጀመሩ። እነዚህ የተቀመጡ ሰዎች ምን ይባላሉ? ሱመር ይባላሉ። ሱመር The Sumerian began to build the first city in the world. እንግዲህ በዓለም የመጀመሪያውን ከተማን የመሰረቱት ሱሜሪያን ወይም ሱመር የሚባሉት ማለት ነው። They also invented the world's first system of writing called cuneiform. cuneiform አሁን እንግዲህ ለግብጽ ሄሮግራፊክስ ካልን ለሜሶፖታሚያ ወይም ለሱሜሪያን ምን እንላለን? cuneiform እንላለን። ያጻጻፍ ስታይል ነው። They developed mathematics, astronomy, medicine, metal works. Look, አሁን በሂሳቡ ዘርፍ ከፍተኛ አስተዋጽኦ አድርገዋል። በአስትሮኖሚ ወይም በጠፈር ምርምሩ ከፍተኛ አስተዋጽኦ ያደረጉ ሰዎች ወይም ስቴቶች ነበሩ። በመድኃኒት ወይም በሜዲሲኑ ዘርፍ እንዲሁም በብረታ ብረት ስራ ይታወቃሉ ይለናል ማለት ነው።
ኦኬ ጠቅለል ስናደርገው እንግዲህ ሜሶፖታሚያ ማለት ከግሪክ ቃል የተወሰደ ነው ትርጉሙ በባህር ወይም በወንዝ መካከል ያለ ስቴት ማለት ነው እነዛ ወንዞች እነማን ናቸው ጤግረስ ኤንድ ኤፍራጥስ ናቸው peoples of Mesopotamia ሱመር ይባላሉ ወይም ሱሜሪያን ይባላሉ ማለት ነው ያጻጻፍ ስታይላቸው ደግሞ ኩኒፎርም ይባላል እነዚህ ነገሮች ከያዛችሁ በቂ ነው ከዛ በተጨማሪ ግን በማቴማቲክስ በአስትሮኖሚ በሜዲሲን እና በሜታል ወርክ ከፍተኛ የሆነ አቺቭመንት ወይም አስተዋጽኦ እንዳበረከቱ ማወቅ ያስፈልጋል ማለት ነው ሌላው ኤዥያ ውስጥ የተገኘችው ስቴት ደግሞ ፐርሺያ ነች Persia was a land that included part of what are now Iran and Afghanistan. Iran and Afghanistan አካባቢ ባሁኑ ማለት ነው የነበረች state which is called Persia. The Persians called the region the land of Arania. Okay? የአራኒያ ምድር ይሉታል land of Aranias. From which the name Iraq comes. ኢራቅ እንግዲህ የመጣው አራኒያ ከሚለው የመጣ ነው አራኒያና ኢራን ይመሳሰላል ያ አራኒያ የሚለው እንግዲህ ለኢራን ለምትባለው ሀገር መሰረት ጥሏል The Persians called their language Aryan ይባላል Arya ላንጉጃቸው አርያን ይባላል ፒፕሎች አራኒያስ ይባላሉ ወይም land of Aranias ይሉታል ቦታቸውን ደግሞ ኢራን የሚለው ቃል የመጣ አራኒያ ከሚለው ነው ይለናል ማለት ነው ከዛ በተጨማሪ The early Persians were nomads who comes to the area about 900 BC nomad ማለት እንግዲህ ምን ማለት ነው ዘላን ማለት ነው ዘላን ማለት ከብቶችን በማርባት ወይም ካትሎችን በማርባት ከቦታ ቦታ ሳር ባለበት ቦታ እየተንቀሳቀሱ የርባታ ስራን የሚያካሂዱ ወይም ከብት የሚያረቡ ናቸው ማለት ነው እንግዲህ የፐርሺያ ወይም early Persia የጥንት ፐርሺያዎች ማለት ነው በ900 BC አካባቢ የነበሩ ማለት ነው they created an empire that lasted for over 200 years ለ200 ዓመታት ያክል የቆየ ግዛት ነበራቸው they made important contributions in the government law and religion the Persian developed an efficient pony express relay system of postal service ምን ማለት ነው postal service ማለት መረጃ መለዋወጫ ሲስተም ማለት In the 500s BC Persia became the center of vast empire which extended from North Africa and southeastern Europe in the west to India in the east and from the Gulf of Oman in the south to the Caucasus mountain in the north Look አሁን እንግዲህ ፐርሺያ በ500ዎቹ አካባቢ ከክርስቶስ ልደት በፊት 500 ዓመት ቀደም ብሎ ማለት ነው በዛ ዘመን በጣም ትልቅ ኤምፓየር እየሆነች መጣች ወይ ቫስት ኤምፓየር እየሆነች መጣች ይለናል ለምሳሌ from the North Africa ይለናል እንዲሁም southern eastern part of Europe መውሰድ እንችላለን west to India I mean Europe in the west India ደግሞ in the east እንዲሁም Gulf of Oman in the south and Caucasus mountain ደግሞ በኖርዝ በኩል ያዋስኗት ነበር ማለት ነው ፐርሺያ ኦኬ ስለዚህ እነዚህ ቦታዎችን በማዋሰን በጣም ቫስት እና ትልቅ መሆን ይችላል ነበር ማለት ነው በ500ዎቹ BC አካባቢ ማለት ነው The Persians developed the cuneiform system of writing እንግዲህ ዴቨሎፕ አድርገው ነበር ማለት ነው cuneiform የማን ነው ብለናል ከዚህ ቀደም cuneiform ታስታውሱ ከሆነ ያ cuneiform ማለት እንግዲህ እዚህ ጋር የመጀመሪያው ሜሶፖታሚያ ሲጠቀሙበት የነበረ የጽሁፍ ስርዓት ወይም ያጻጻፍ ሲስተም ነበር in addition to that Persia ራሱ cuneiform የተባለውን ያጻጻፍ ሲስተም ተጠቀምበት እንደነበረ ይነግረናል ማለት ነው ኦኬ their religion was known as Zoroastrianism ይባላል Zoroastrianism founded by the prophet called Zoroaster okay ወይም Zoroaster ወይም Zoroaster ይባላል የሃይማኖቱ መሪ ነብይ ማለት ነው ፕሮፌቱ ሃይማኖቱ ምን ይባላል Zoroastrianism የሚባል እምነት ነበራቸው እንግዲህ ፐርሺያዎች okay so ፐርሺያን እንግዲህ ጠቅለል ስናደርገው land of Arania ማለት ነው ወይም የአራኒያ ቦታ መኖሪያ እንደማለት ነው
መስፋፋት የጀመረችው ወይም ማደግ የጀመረችው በ900 BC አካባቢ ነው። ለ200 ዓመታት ያክል ምንም አይነት ጥቃት ሳይደርስባት እንደተከበረች ለ200 ዓመታት ያክል እንደቆየች ያመለክታል ማለት ነው። ከዛ በተጨማሪ ፖኒ ኤክስፕረስ የተባለ ፖስታል ሲስተም እንደነበራት ይናገራል። 500 BC አካባቢ ደግሞ በጣም የሰፋችበት ዘመን ነበረ። ላይክ ዳት ኦፍ ሜሶፖታሚያ ኮኒፎርም የተባለ ያጻጻፍ ዘዴም እንደነበራት ይነግረናል። ከዛ በተጨማሪ ሃይማኖታዊ ሁኔታዋን ስናይ ደግሞ ዞራስትራኒዝም የተባለ እምነት ነበራት። መስራቹን ፕሮፌት ዞራስትራ ወይም ፕሮፌት ዞራስተር ይባል እንደነበረ ማወቅ መቻል አለባችሁ ማለት ነው። ሌላውና ሁለተኛው ደግሞ ሶስተኛው ኢንዲያ About 2500 BC, the civilization began in the Indus Valley in what is now Pakistan and Western India. እንግዲህ በምዕራብ ኢንዲያ እና በፓኪስታን አካባቢ ነው የአንሸንት ኢንዲያ ሲቪላይዜሽን የተጀመረው ማለት ነው። በዋናነት ማንን መሰረት አድርጎ ማለት ነው? ኢንደስ የተባለ ሸለቆን መሰረት አድርጎ ነው ማለት ነው። አንሸንት ኢንዲያ በ2500 BC አካባቢ የተቆረቆረችው ማለት ነው። Ruins of the ancient city of Harappa and Mohenjo-daro አንድ ላይ ነው የሚነበበው። Harappa and Mohenjo-daro tell much about this civilization. እንግዲህ የሃራፓ እና የሞሃንጆ-ዳሮ ፍርስራሽ ስለ አንሸንት ኢንዲያ ምን እንደምትመስል ምን ያክል ስልጣኔ ላይ ደርሳ እንደነበረ ይናገራል ማለት ነው። Drainage system ran from the house into the brick line sewers. The people lived in a brick home several story high. The city has large public paths and well-planned streets that formed city blocks. Look, እንግዲህ በአንሸንት ኢንዲያ ያ ማለት ሪኒው ወይም ፍርስራሹ እንደሚጠቁመው ከሆነ ሲቲዋ በጣም የረቀቀች እና የበለጸገች እንደነበረች ዌል ፕላንድ የሆነች ልክ እንደ ዘመናዊ ከተማ በጣም ፕላን ሆና ብሎክ ያለው ራሱ ሲቲው እንደነበረ ፍርስራሹ ያመለክታል ይለናል። The people had a system of counting, measuring, weighting and writing. Okay, like that of Persia and Mesopotamia, India has also a system of writing or writing system. In addition to that, India had a measuring, weighting and counting system. They dug a ditch and canal around the city to irrigate their farms. እንግዲህ የከተማ ግብርናም ነበራቸው ማለት ነው ancient ኢንዲያዎች። The Indus people traded with one another and also with other civilization like Mesopotamia. ከሜሶፖታሚያ ጋርም የንግድ ልውውጥ እንደምታረግ ያመለክታል ማለት ነው። The Indus people the Indus artisan used copper and bronze to make tools, mirror, pots and pans and also craft silver and gold ornament. Okay, እንግዲህ በዛን ዘመን በጣም ረቀቅ ያለ አርት ነበር በኢንዲያ። ለምሳሌ ከኮፐር ከብሮንዝ የተለያዩ እቃዎችን ይሰሩ ነበር፣ መስታየቶችን ይሰሩ ነበር፣ የሸክላ እቃዎችን ላይክ ፖት እና ፓን ይሰሩ ነበር። ከዛ በተጨማሪ ሲልቨርን ክራፍት ያደርጉ ነበር፣ ጎልድ ኦርናመንት ወይም የተለያዩ ጌጣጌጦችን ይሰሩ ነበር ይለናል ማለት ነው። A religious called Hindu was developed from the belief of the early Indo-Aryans. Later another religion known as Buddhism emerged from the Hinduism as a reform movement. እንግዲህ መጀመሪያ ሃይማኖታቸውን ስናይ እንግዲህ የኢንዲያዎችን መጀመሪያ የነበራቸው እምነት ኢንዱ የሚባል ነበር ወይም ሂንዱይዝም ማለት ነው። ከሂንዱይዝም ሪፎርም አድርገው ደግሞ ለውጥ አድርገው ማለት ነው ወይም ታድሶ አድርገው ወደ ቡዲዝም ወደ ተባለ እምነት ኢመርጅ አድርገዋል ማለት ነው። ኦኬ አሁን ላይ ደግሞ ምንነው እንዴት ዲክላይን እንዳደረገች ወይም ኢንዲያ እንዴት እንደፈረሰች እናያለን። Different explanations are given from the decline and disappearance of the Indus Valley civilization. Simply Indus Valley civilization means the Indian civilization. Okay, ancient ኢንዲያዎች እንግዲህ እንዴት ነው ዲክላይን ያደረጉት ወይም ዲስአፒር የሆኑት ብለን ስናይ የመጀመሪያው ኤክስፕላኔሽን ምን ይለናል? One explanation that an invasion by the Iranian from the north destroyed the Indus Valley city.
ኦኬ የመጀመሪያው ኤክስፕላኔሽን ምንድነው የሚለው አራኒያ በተባሉ ህዝቦች ዲስትሮይ ሆነች ወይም እንድትወድም ተደረገ ማለት ነው and it's also believed that the drying up of the Hakra river and change the course of the Indus river disrupted agricultural and economic system of the area ይለናል ሌላኛው ደግሞ ዲክላይን ልታረግበት ወይም ልጠፋበት ዲሳፔር ልትሆንበት የቻለችበት ምክንያት ምን ተብሎ ይታመናል ሃክራ የተባለ ሪቨር የኢንደስ ሪቨርን ረበሸው ወይም ባጭሩ ማለት ነው ውሃው ወደ ሃክራ ሪቨር መሄድ ጀመረ ወደ ኢንደስ የሚሄደው ውሃ መድረቅ ጀመረ በዛ ምክንያት አግሪካልቸራል እና ኢኮኖሚክ ሲስተሙ መቀየር ጀመረ ወይም መቀነስ ጀመረ ማለት ነው ስለዚህ አግሪካልቸራል ሲስተሙ እና ኢኮኖሚክ ሲስተሙ ሲዳከም ኢንዲያ ዲሳፒር ሆነች ወይም ጠፋች ማለት ነው ስለዚህ አጠቃላይ እንግዲህ ስለ አኒሸንት ኢንዲያ የነው ይመስለው በ2500 ቢሲ አካባቢ እንደተመሰረተች ይናገራል በአኒሸንት ኢንዲያ ዘመን የነበሩ ሁለት ከተማዎች ሃራፓ ኤንድ ሞሃንጆዳሮ የሚባሉ ሁለት ከተሞች ነበሩ የነሱ ፍርስራሽ ነው በዋናነት ስለ አኒሸንት ኢንዲያ የሚናገረው ማለት ነው ከዛ በተጨማሪ ሃይማኖታቸውን ስናይ ሂንዱይዝም የተባለ እምነት ነበራቸው ከዛ እሱን ሪፎርም አድርገው ወደ ቡዲዝም ወደ ተባለ እምነት እንደቀየሩትም ይናገራል ማለት ነው ከዛ በተጨማሪ ደግሞ ካውንቲንግ ሜዠሪንግ ዌይቲንግ እና ራይቲንግ ሲስተም እንደነበራቸው ይናገራል ማለት ነው በመጨረሻም በሁለት ምክንያቶች ዲክላይን እንዳደረገች ተቀምጧል የመጀመሪያውም ባራኒያ ወይም አራኒያ የተባሉ ህዝቦች ዲስትሮይ አድርገውት ነው ከተማውን ይላል ሁለተኛው ምክንያት ደግሞ ሃክራ የተባለ ሪቨር የኢንደስ ሪቨርን ዲስራፕት በማረጉ ኢኮኖሚክ እና አግሪካልቸራል የሆነ ሲስተማቸው በመቀነሱ ዲክላይን አደረጉ ይለናል ማለት ነው ቀጣይ ደግሞ የምናየው አሁንም ኤዥያ ውስጥ ሳንወጣ ከኤዥያ ሳንወጣ ቻይና Ancient Chinese civilization reached the highest stage about 3000 BC in the valley of Huanghe. Look, አሁን እንግዲህ ከዚህ ቀደም እንደነገርኳችሁ አብዛኞቹ አኒሸንት ስቴቶች ሲቪላይዝድ የሆነን ሸለቆ ምክንያት አድርገው ወይም ውሃን ተንተርሰው ነው ብያቸዋል ለምሳሌ ከአፍሪካ እንኳን ብንነሳ ኢጂፕትን አይተናል ናይል ቫሊን መሰረት በማድረግ ነው እነ ሜሶፖታሚያ ያንገስ እና ያንግቲዝና ያንግቲዝ የተባለው ወንዝን ምክንያት ጤግረስና የጤግረስና ኤፍራጥስ የተባለው ሁለት ወንዞችን መሰረት በማድረግ ነው ሌሎችም በተመሳሳይ ለምሳሌ ኢንዲያንን ብንወስድ ኢንደስ የተባለ ቫሊን ተንተርሳ ነው ማለት ነው ስለዚህ ቻይናም ሁዋንግሆ የተባለ ቫሊን መሰረት አድርጋ ነው ማለት ነው በ3000 አካባቢ የተመሰረተችው ማለት ነው ኦልሞስት በ3000 ቢሲ ከፍተኛ ደረጃ ላይ የደረሰችበት ጊዜ ነበር The earliest Chinese state were the Shang and Chou ሁለት ስቴቶች ነበሩ Shang and Chou የተባሉ ሁለት ስቴቶች The Shang kingdom was centered in the Huanghe Valley It becomes highly developed society during the 1700 BC. እንግዲህ በ1700 BC አካባቢ ነው ሳንግ ኪንግደም ከፍተኛ ደረጃ የደረሰው ማለት ነው Its achievements include the creation of bronze vessel, the development of war chariot and establishment of system of writing. ልክ እንደ ሌሎች ስቴቶች የራሳቸው የሆነ ሲስተም ኦፍ ራይቲንግ ነበራቸው ከብሮንዝ የተለያዩ ዕቃዎችን ይሰሩ ነበር ዋር ቻሪዮትን መመስረት ችለው ነበር ወይም ዴቨሎፕ ማድረግ ችለው ነበር ማለት ነው About 1122 BC the Chon dynasty overthrew the Shang and established their rule and it ruled China until 256 BC okay ከዚህ በኋላ ምንድነው የሆነው ሻንግ በሌላ ግሩፕ የበላይ መጣበት ማለት ነው ያ ማለት ቾን የተባለው ሌላኛው ዳይናሲቲ ወረረና እስከ 256 ድረስ ቻይናን ማስተዳደር ቻለ ይለናል ማለት ነው The greatest of the Chinese philosopher was Confucius from 551 up to 479 BC His teachings are called Confucianism ይባላል Confucianism sorry ስለዚህ ቻይና ውስጥ ታዋቂ የሚባለው ፈላስፋ ኮንፊሽየስ ይባላል አስተምሮ ደግሞ ኮንፊሽያኒዝም
Confucianism teaches the importance of well-ordered society in which parents rule their children, men rule women, and educated rule the common people. Look, አሁን የኮንፊሽየስ አስተሳሰብ ወይም ኮንፊሽያኒዝም እንዴት ነው አስተምሮ? ቤተሰብ ልጆችን ይግዛ ወይም ያስተዳድር፣ ባል ሚስትን ይግዛ ወይም ያስተዳድር፣ እንዲሁም የተማሩ ሰዎች ያልተማሩ ሰዎችን የበላይ ሆነው ያስተዳድሩ ወይም ይምሩ እንደማለት ነው። በዛን ዘመን ከፍተኛ ተቀባይነት ያገኘ አስተምሮ ነበር ማለት ነው የኮንፊሽየስ አስተሳሰብ ወይም የኮንፊሽያኒዝም ፍልስፍና ማለት ነው። The Great Wall of China was constructed by the ancient Chinese to keep out invaders from the Central Asia. እንግዲህ ከኤዥያ የሚመጡ ወራሪዎች ቻይናን እንዳያጠቋት ግሬት ወል ወይም ታላቁ አጥርን በለው የቻይና ማለት ነው። እስቲል ጨረቃ ላይ ሆነን ወደ መሬት ካሜራ ብናነሳ ወይም በሆነ ነገር ማየት ብንፈልግ ቀድሞ የሚታየን the Great Wall of China ኦኬ የቻይና ታላቁ አጥር ወይም ግንብ ነው። ባጭሩ የቻይና ግንብ ታላቁ ግንብ ነው የሚታየን ማለት ነው። It extends about 7400 kilometers across the northern China. እንግዲህ በኖርዝ ቻይና በኩል እስከ 7400 ኪሎ ሜትር ያክል ርዝመት ያለው ግንብ ነበር ማለት ነው። ይሄ ወይም ዳጥርን በለው የቻይና ግንብ ወይም the Great Wall of China ምንለው 7400 ኪሎ ሜትር ያክል ርዝማኔ እንዳለው ነው የሚናገረው ማለት ነው። ሌላኛው ደግሞ ራይቲንግ ሲስተሟን ስናይ የቻይናን Chinese developed their own system of writing called logographics, which means the use of pictorial system of writing or to represent words on Chinese language. እንግዲህ ልክ እንደ የኢጂፕትን የምታስታውሱ ከሆነ hieroglyphics የሚባለው pictorial system of writing ነው። logographicsም ወይም የቻይና አጻጻፍ ሲስተም pictorial way of writing ነው ወይም pictorial ሲምቦሎችን ነው የሚጠቀመው ማለት ነው። ስለዚህ ቻይና ደግሞ አጠቃላይ ይህን ይመስላል ማለት ነው። ቻይና ውስጥ የነበረው ፈላስፋ ማን ነው? ኮንፊሽየስ አስተምሮ ኮንፊሽያኒዝም። ያጻጻፍ ስታይላቸው ምን ይባላል? ሎጎግራፊክስ ፒክቶሪያል ሲስተም ኦፍ ራይቲንግ ነው። ሁለት ግሩፖች እንደነበሩ ዘ ሻንግ ኤንድ ቾን የሚባሉ ግሩፖች እንዳሉ ያመለክታል ማለት ነው። እነዚህን ፖይንቶች መያዝ ያስፈልጋል ማለት ነው። ስለዚህ የኤዥያ ውስጥ ያሉ ስልጣኔዎች እነዚህን ይመስላሉ ማለት ነው። አሁን ደግሞ ወደ ሌላ ኮንቲኔንት እንሄዳለን። Let us move to America. ወደ አሜሪካ ኮንቲኔንት እንሄድ ደግሞ አሜሪካ ላይ የመጀመሪያ የምናገኛት ማያ ነች። ማያ The Maya were a Native American people who developed the magnificent civilization in the Western Hemisphere before the becoming of European. እንግዲህ ዩሮፒያን ወደ አሜሪካ ከመሄዳቸው በፊት የነበሩ ህዝቦች ናቸው። እንግዲህ ኔቲቭ አሜሪካንስ ይባላሉ ማያዎች። This civilization was at its peak from about 250 to 900 AD. እንግዲህ በቅርብ ነው ከ250 እስከ 950 ዓመተ ምህረት አካባቢ። ሌሎች እንግዲህ ኤዥያ ውስጥ የነበሩ ስልጣኔዎችን ስናይ ግን በአመት ዓለም ውስጥ ነበሩ ወይም ከክርስቶስ ልደት በፊት የነበሩ ስልጣኔዎች ነበሩ ማለት ነው። The Maya produced remarkable architecture, painting, pottery, and sculpture. Okay, እነዚህ እንግዲህ የማያ ስልጣኔዎች ናቸው ማለት ነው። They made a great advancement in astronomy and mathematics and developed an accuracy yearly calendar. Okay, ከሌሎች እንግዲህ የሚለያቸው እስካሁን ካየናቸው ስልጣኔዎች ለየት የሚያደርገው የካሌንደር ወይም የዘመን አቆጣጠር ያላቸው ናቸው ማለት ነው። They developed an advanced form of writing. Okay, የራሳቸውን አጻጻፍ ስታይልም ነበራቸው። The Maya worshipped many gods and goddesses. እንግዲህ የሚያምኑት በተለያዩ ጣዖቶች እንደሆነ ያመለክታል ማለት ነው የአምልኮት ስርዓታቸውን ስናይ። The Maya built a tall pyramid of limestone with a small temple on the top. Like that of Egyptian, Maya also built a pyramid of limestone. Today, descendant of the Maya lives in Mexico and Central America. እንግዲህ የማያ በማያ ዘመን የነበሩ ነገሮች አሁን ላይ የት አካባቢ ይገኛሉ ይለናል። ሜክሲኮ እና ሴንትራል አሜሪካ አካባቢ ላይ ይገኛሉ ማለት ነው። The Spanish had conquered the southern part of the area in the 16th century and Spanish
domination of the center Maya, the entire Maya region was completed in the 17th century ይለናል ማለት ነው። እንግዲህ መጨረሻ ኮላፕስ ያደረገችበትን ዋይ ስናይ በ16ኛው መቶ ክፍለ ዘመን ስፓኒሽ ሳውዝ ፓርት ኦፍ ማያን ኮንካይር አደረገች ወይም ወረረች። ከዛ በ17ኛው መቶ ክፍለ ዘመን ሙሉ በሙሉ ዲስትሮይ እንድትሆን ተደረገ ማለት ነው። እንግዲህ አጠቃላይ ማያን ስንዳስስ ማያ ኔቲቭ አሜሪካኖች ናቸው። ዩሮፒያኖች ወደ አሜሪካ ከመሄዳቸው በፊት በዋናነት ከ250 እስከ 950 ዓመተ ምህረት የነበሩ ወይም የነበረች ስልጣን የነበረች ከሰሩት ሪማርኬብል achievement ስናይ ደግሞ አርኪቴክቸር ፔይንቲንግ ፖተሪ ኤንድ ስክላፕቸር እንደነበረ ከዛ በተጨማሪ ደግሞ የማቴማቲክስ እና አስትሮኖሚ እንዲሁም የራሳቸው የሆነ ራይቲንግ ሲስተም እንደነበራቸው ካሌንደር ወይም ይርሊ ካሌንደር እንደነበራቸው እንዲሁም በተለያዩ ጋደስ ኤንድ ጋዳስስ ወይም በጣዖቶች ያምኑ እንደነበረ ያመለክታል። ከዛ በተጨማሪ ደግሞ ማያ እንግዲህ ላይክ ዳት ኦፍ ኢጂፕት የራሷ የሆነ ፒራሚድ ቢውልት አድርጋ እንደነበረ ይነግረናል ማለት ነው። ቀጣይ ላይ የምናገኛት ደግሞ ሌላኛ ስቴት ኢንካ ነች። ኢንካ the Inca were the South American native people. okay አሁን ማያ ኖርዙ ፓርት ነው። አሁን ደግሞ ኢንካን ምን ላይ ነው ይላል? ሳውዝ ፓርት ኦፍ አሜሪካ ወይም የአሜሪካ ደቡቡ ፓርት ላይ የሚገኙ ኔቲቭ ፒፕሎች ናቸው ይለናል። they ruled one of the largest and richest empire in the Americas. Zainka Empire began to expand about 1438 በ1438 አካባቢ ነው እንግዲህ ኢንካ ከፍተኛ ደረጃ ደርሳ የነበረ። It included part of the present-day Colombia, Ecuador, Peru, Bolivia, Chile and Argentina. እነዚህ እንግዲህ ሳውዝ አሜሪካ ላይ የሚገኙ ስቴቶች ናቸው present day ያሉ ሀገሮች ማለት ነው። ስለዚህ እነዚህን ሁላ አጠቃላይ የምትይዝ ancient civilized state ነበረች ማለት ነው ኢንካ። Its capital was Cusco in the southern Peru. አሁን ፔሩ ተብላ በምትጠራው ሀገር ስር ወይም በሳውዝ ፓርት የምትገኝ ቦታ ኩስኮ የተባለች ቦታ ነበረች የኢንካ ዋና ከተማ። The Inca were skilled in engineering and in crafts. They built a network of roads. በጣም ውስብስብ የሆነ ልክ አሁን በዘመናዊ ለምሳሌ ወደ አውሮፓና ቻይና አካባቢ ወይም ኤዥያ አካባቢ ስትሄዱ የምታዩት ውስብስብ የሆነ መንገድ አለ። ልክ like that ኢንካዎች እንደዛ አይነት ውስብስብ የሆነ ወይም ኔትወርክ ኦፍ ሮድን ሲሰሩ እንደነበር ያመለክታል ማለት ነው። Inca craft workers made a fine articles from gold, silver and other material. በዛ ዘመን እንግዲህ ከጎልድ ከሲልቨር እና ከሌሎች ማቴሪያል የተለያዩ ዕቃዎችን ይሰሩ እንደነበረም ይናገራል ማለት ነው። They also wove fine cotton and woolen cloths. በሸማ ስራውም ከፍተኛ አስተዋጽኦ ሲያደርጉ ነበር። በመጨረሻ ዲክላይን ያደረገችበት ምክንያት ምንድነው ካል አሁንም like that of Maya በስፓኒሽ በ1532 ኮንካየር ተደረገች ወይም ተወረረች ማለት ነው። ከዛ እዚህ ላይ ስቶፕ አደረገች ይለናል እንግዲህ። ሶስተኛ ላይ ደግሞ የምናየው አዜቲክስ ነው። አዜቲክስ The Aztecs was another Native American people who ruled a powerful empire in Mexico during the 15th and 11th the 5th and the 16th century በ15ኛው እና በ16ኛው ክፍለ ዘመን በጣም ከፍተኛ ወይም በጣም ፓወርፉል ኃይለኛ ሆና የነበረች ancient state ነች። በዋናነት ሜክሲኮ አካባቢ ላይ የምትገኝ ስቴት እንደነበረች ይነግረናል። The center of this civilization was the Valley of Mexico. በሜክሲኮ ሸለቆ አካባቢ ላይ ነው እንግዲህ አዜቲክስ ተነስታ የነበረችው። The Aztec Empire included many cities and towns. The largest city was the capital. ቴኖችቲትላን የተባለ ነው እንግዲህ ካፒታል ሲቲ አርገው ሲጠቀሙት የነበረ which stood on the site of the present day Mexico City. ሜክሲኮ ሲቲ ላይ የነበረ ቦታ ነው ቴኖችቲትላን የተባለው የአንሸንት civilized state that is called the Aztecs ዋና ከተማ የነበረ ማለት ነው። Agriculture formed the base of the Aztecs economy. እንግዲህ የአዜቲክስ ዋና ኢኮኖሚዋ አግሪካልቸር እንደነበረ ይናገራል። Corn was the most important crop. The Aztecs worshipped hundreds of gods and goddesses. They used a form of writing called
pictographic writing. This empire was destroyed by the Spaniard in 1521 እንግዲህ ስፔኖች ናቸው ማለት ነው እስካሁን ድረስ ሶስቱንም እያጠቁና ዲስትሮይ ያደረጓቸው ያሉ ማለት ነው በአጠቃላይ እንግዲህ አዜቲክስን ስናይ ሜክሲኮ አካባቢ ላይ የምትገኝ present day ሜክሲኮ አካባቢ ላይ ትገኝ የነበረች ancient civilized state ነበረች ከዛ በተጨማሪ ብዙ ሲቲዎች እንደነበሯት ይናገራል እንዲሁም አግሪካልቸራል ደግሞ ወይም አግሪካልቸር ባጭሩ the Aztecs economy እንደነበረ ይናገራል በዋናነት ኮርን ወይም በቀሎ የምንለው ከፍተኛ ቦታ ይሰጠው ነበር ማለት ነው እምነታቸውን ስናይ ወይም ሃይማኖታቸውን ስናይ ደግሞ በጣዖት ነበር የሚያመልኩት እንዲሁም በተጨማሪ ፒክቶግራፊክ ሲስተም ኦፍ ራይቲንግ እንደነበራቸው ይናገራል በመጨረሻም በስፓኒሽ ተወረሩ ማለት ነው so የአሜሪካን እንግዲህ አሜሪካ ውስጥ ያሉትን ጨረስን አሁን ደግሞ የመጨረሻውን ዩሮፕ ውስጥ ያለውን ስልጣኔ እናያለን ማለት ነው የመጀመሪያው እንግዲህ ዩሮፕ ውስጥ የምናገኛት ግሪክ ነች ወይም ግሬስ Ancient Greece was the birthplace of Western civilization about 2500 years ago. እንግዲህ ከ2500 ዘመን በፊት የነበረች ስቴት ነች ለዌስተርኑ ወይም ለምዕራባውያኑ የስልጣኔ መሰረት የጣለች ግዛት ነች ወይም ስቴት ነች አይታችሁት ሆነ ብዙ ወርዶች this word comes from the Greek or it's a Greek word ምናምን ነው ምንለው የምታስታውሱ ከሆነ ብዙ ወርዶች የግሪክ ወርዶች ናቸው ወይ እንደዚህ ነው ከግሪክ ነው የመጣ ምናምን ነው ምንለው ያ ማለት ነው ግሪክ ለዌስተርን ሲቪላይዜሽን መሰረት የጣለች እንደሆነች የሚያመለክት ነው ማለት ነው ብዙ ወርዶች የግሪክ ወርዶች ናቸው ፍልስፍናው ማትማቲክሱ በጣም ብዙ ነገር The magnificent achievement of the ancient Greek in government, science, philosophy, and the art still influence our life. እንግዲህ አሁን ላይ ያለ የፍልስፍናውን ዘርፍ ብታው ገቨርንመንት አሁን ለምሳሌ የመንግስት መዋቅሩ ወይም ስርዓቱን ብታው ሳይንሱን ብታው ከየትም የመጣ አይደለም ከግሪክ የመጣ Greek civilization developed chiefly in a small city state called polis. A city state consisted of cities or towns and surrounding villages and farmlands. Okay? እንግዲህ ፖሊስ የተባለው ሲቲ ስቴት ነው ያ ማለት የግሪክ ሲቪላይዜሽን ዴቨሎፕ ያደረገበት ቦታ ማለት ነው እንግዲህ ፖሊስ የሚባለው ሲቲ ወይም ታውንን ይዟል ኦኬ በዛ ቪሌጅ አካባቢ ደግሞ ፋርምላንድ አለ ወይም የእርሻ ቦታ አለ ማለት The best known city state were Athens and Sparta እንግዲህ አቴንስ እና ስፓርታ ሁለቱ የግሪክ ከተማዎች ነበሩ still አቴንስ አሁንም የግሪክ ዋና ከተማ ሆና ታገለግላለች The city state never became united into a nation however they all had a common language a religion and culture እንግዲህ ሁለቱ ተመሳሳይ የሆነ ቋንቋ ሃይማኖት እና ባህል ቢኖራቸው እንኳን አንድ ሆነው አያውቁም ይላል The Greek called themselves Hellenes and their land Hellas okay look ሰዎቹ ሄለንስ ይባላሉ ግሪካውያን ቦታቸው ደግሞ ሄላስ ይባል ነበር Ancient Greek made a great achievement in philosophy architecture pottery sculpture and they also developed a drama and originated Western philosophy, the democracy, the psychology, Olympic, marathon, all of the Greek origin. አሁን ላይ እንግዲህ ኦሎምፒክ የምንለው ነገር አለ ማራቶን የምንለው ነገር ዲሞክራሲ የሚለው ራሱ ኮንሰፕት እሱ የመጣ ከግሪክ ነው ስለዚህ አሁን ዘመናዊ ላይ የምንኖርበት ዘመን ላይ ኢንፍሉዌንስ እያደረገ ይገኛል ማለት ነው እንግዲህ የግሪክ ስልጣኔ ስለዚህ የግሪክ ስልጣኔ ስቲል ያለ ነው የነበረ ያልሞተ ነው ሌላኛው ደግሞ ሮም ነች ሮም ancient Rome different people inhabited ancient Italy one of those people were called the Latins okay Rome ወይም Roman Empire ማለት በancient world ወይም በድሮ ሰዓት እጅግ በጣም ከፍተኛ ደረጃ ደርሳ የነበረች ግዛት ነች እንግዲህ ሮማ ወይም አሁን ሮም ምንላት ባጭሩ የኢጣሊ ዋና ከተማ ነች በዛን ዘመን ግን ኢጣሊ በሮም ውስጥ ነበር የምትጠቃለለው አሁን ግን ሮም ከተማ ሆና ለኢጣሊ የተገላበጠ ነገር ማለት ነው ባጭሩ ፒፕሎቹ ደግሞ ላቲን ይባላሉ ላቲን ምንድነው ካላችሁ አይታችሁ ተሆነ ብዙ ጊዜ እንግሊዘኛ ወርድ ላይ this word comes from the Latin word እንላለን ይሄ ነገር ከላቲን የመጣ ነው
የላቲን ተርም ነው እንላለን። Okay, so they settled on the hill above the river of Tiber in the central Italy around 753 BC. እንግዲህ በ753 ዓመት ዓለም ቲበር የተባለ ወንዝ አካባቢ ላይ ነው እንግዲህ ስልጣኑ የተጀመረው ይለናል። ይህም ቦታ ሴንትራል ኢጣሊ ውስጥ የሚገኝ ቦታ ነው። The city and empire of Rome was originated at the same place. The first Roman were farmer and shepherd. እንግዲህ የመጀመሪያ ሮማውያን ገበሬዎች ነበሩ፣ እረኞችም ነበሩ። Ancient Rome had a great influence on the development of Western civilization like that of Greek. ልክ እንደ ግሪክ እንግዲህ ለዌስተርን ሲቪላይዜሽን ከፍተኛ የሆነ መሰረት የጣሉ ናቸው። ለዚህ ምሳሌ የሚሆናችሁ ብዙ ጊዜ ወርዶችን ይሄ ላቲን ወርድ ነው፣ ይሄ ግሪክ ወርድ ነው እያል ዲፋይን የምናደርግበት እንደ መረጃ ሊሆነን ይችላል ማለት ነው ለዌስተርን ሲቪላይዜሽን መሰረት ለመጣላቸው። The language of the ancient Roman, which is Latin, becomes the base of the French, Italian, Spanish and other language. እንግዲህ አሁን አውሮፓ ላይ የሚነገሩ ላንጉጆች አሉ። ለምሳሌ ጣሊያንን ብትወስዱ ፍራንች፣ ስፓኒሽ የተባሉ ቋንቋዎች መሰረታቸው ከላቲን የመጣ ነው። ላቲን ደግሞ የሮማውያን አንሸንት ላንጉጃቸው ነበረ ማለት ነው። So Roman law had become the foundation for the legal system of most countries in the Western Europe and Latin America. Roman road, bridge and aqueduct served as a model for the engineers ይለናል ማለት ነው። So እጅግ በጣም ከፍተኛ የሆነ መሰረት የጣለች ስቴት እንደነበረች ያመላክታል ማለት ነው። Ancient Romans built a public paths and amphitheater or outdoor arenas, and the most famous amphitheater in the city of Rome was the Colosseum. A Roman sculptor and painter borrowed from the Greek art and native Italian tradition. እንግዲህ በስዕል ዘርፍ ወይም በስነ ጽሁፍ ዘርፍም ይታወቁ ነበረ። በዋናነት የንን ጥበባቸውን የወሰዱት ከግሪክ እንደሆነ ያመላክታል ማለት ነው። So literature of ancient Rome was greatly influenced by the Greek pottery and drama. literature የምንለው እንግዲህ ስነ ጽሁፍ የምንለው ዘርፍ ማለት ነው። So የግሪክን ፖተሪ እና ድራማ ኢንፍሉዌንስ አድርጎት እንደነበረ ይነግረናል ማለት ነው። A series of kings ruled ancient Rome at the beginning. እንግዲህ ይሄ ነገር አሁን ለምሳሌ ስለ ሮማን ኤምፓየር ስናወራ ሶሻል ስተዲ ላይ 8ኛ ክፍል ወይም 7ኛ ክፍል በደንብ ዘርዘር ብሎ አለ። ይሄ just like ምንድነው እንደ ክለሳ። So the Roman Republic was established in 509 BC. After Roman nobles overthrew the king. Two elected officials called consuls headed the governments of the republic. እንግዲህ ሁለት የተመረጡ ካውንስልስ የተባሉ የመንግስት አካላት ናቸው ሪፐብሊኩን የሚያስተዳድሩት ማለት ነው። The council served for only a year. እንግዲህ ለአንድ ዓመት ያክል ነው የሚያገለግሉት፣ ከዛ በኋላ ይቀየራሉ ማለት ነው። The Senate was the most powerful government body of the Roman Republic and senators served for life. ሴኔት የሚባሉት የማይቀየሩ እጅግ በጣም ፓወርፉል የሚባሉ የመንግስት አካል ናቸው። ካውንስል የሚባሉት ነገሮች ግን ተቀያሪ ናቸው። ለአንድ ዓመት ብቻ ነው የሚያገለግሉት። ሴኔቱ ግን ላይፍ ታይም ነው ሰርቭ የሚያደርጉት ማለት ነው። The Roman Republic lasted nearly 500 years until 27 BC. እንግዲህ እስከ 27 ዓመት ዓለም ድረስ ነው ለ500 ዘመን ያክል በጣም በከፍተኛ ሁኔታ ፓወርፉል ሆነው የቆዩት ማለት ነው። The Roman Empire was established after the Republic was destroyed by 20 years civil war. The empire lasted until Rome fell in 476 AD. እንግዲህ መጨረሻ ላይ ፌል ያደረገችው ወይም ዲስትሮይ የሆነችው በ476 ዓመተ ምህረት ነው ይለናል። እንግዲህ ስለ ሮማ ደግሞ ያለው ነገር ሶ ሮማን አየን፣ እዚህ ጋር ደግሞ ግሪክን አየን። አውሮፓ ላይ እንግዲህ በዋናነት ሁለቱ ናቸው ተጽዕኖ ፈጣሪዎች the Greek ወይም ግሪስ የሚባሉትና ሮም የሚባሉት ሁለቱ አንሸንት ስቴቶች በዋናነት ለዌስተርን ሲቪላይዜሽን መሰረት ጥለው ያለፉ
ሁለት ስቴቶች እንግዲህ እነዚህ ናቸው ማለት ነው። ሶ የዛሬው ክላስ ይሄን ይመስል ነበር ጋይስ። እስካሁን ድረስ አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም በየጊዜው የሚለቀቅላችሁ ቪዲዮ እንዲያልፋችሁ ደግሞ የዶል ምልክቷን መጫናችሁን እንዳትረሱ። በሚቀጥለው ጊዜ እንግዲህ የምናየው the rise and spread of Christianity የሚል ቶፒክ የምናይ ነው የሚሆነው። እስከዛው ድረስ መልካም ሁሉ ተመኘው። ባይ ባይ።